በሃሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። እፎይ የተባለ የተረገመ ልጅ ነብያችን ሰለላሁ ዐለይሂ ወሰለም ተሳድቡ አንድ ድለቢስ ከሰሞኑ ፀሐይን በፍታ አጠፋለሁ ብሎ ሞክሮ ነበር አሉኝና እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በጧት ተመልሼ መጥቻለሁኝ። አንዳንድ ጉዳዮችን እንመልከት። የእፎይን ፕሮፋይል አድርጋቸዋል ተብለው ከዩኒቨርሲቲ ለመባረር ጫፍ የደረሱ ሰዎች አሉ። አትሊስት ስለነሱ እንኳን ድምፅ መሆን ያለብን ይመስለኛልና እባካችሁ በተለይ የዛሬውን ቪዲዮ ለብዙዎች እንዲደርስ አድርጉት። እንዴት የእፎይን ፕሮፋይል ቲክቶካችሁ ላይ ታደርጋላችሁ? ፎቶ እንዴት ፕሮፋይል ታደርጋላችሁ ተብለው ከዩኒቨርሲቲ ደረጃ ድረስ ለማባረር የተዘጋጁ ያሉት። እንግዲህ ያስቡት፣ እፎይን ፍለጋ 14 ቀን ሆኗቸዋል፣ ግን አላገኙትም። በነገራችን ላይ ወንጀለኛ ቢሆን ኖሮ መንግስት ራሱ ይፈልገው ነበር። እስካሁን ድረስ መንግስት ራሱ ምንም አይነት የወንጀል ክስ አላቀረበበትም። ትፈለጋለህ ተብሎም ምንም የወጣ ነገር የለም። ግን ራሳቸው ጠቡን አስዘውት፣ ራሳቸው ነገር ፈልገውት፣ ራሳቸው በማስረጃ ጠይቀውት፣ በማስረጃ ሞግቷቸው ከዛ ኋላ ከእንገድልሃለን ከተባለ ያው 14ኛ ቀን ከቤት ከወጣ መያዝ ነው። ግን እሱን ሲያጡት ግን የእሱን ፕሮፋይል ተጠቅማችኋል ተብለው ለእስር እየተዳረጉ ይገኛሉ። አሁን ደግሞ ከዩኒቨርሲቲ ለመባረር ጭምር ፕሮሰስ የተጀመረባቸው ነው። እስቲ መምህራችን ዘመድኩንም አለ አንዳንድ ጉዳዮችን እንመለከታለን። ሻሸመኔ ላይ የተፈጠረውን ትምህርት አባታችን መጋቢ ሐዲስ እሸቱ አለማየሁም ቆሞ ያስተማሩት ጥቂት ነገር አለ። እሱን ቀንጨብ አድርጌ ያሰማችኋለሁ። የዕለቱ ስንክሳርም አለ። መሻይ ደግሞ ጥሩ አመክንዮ የተገነባ አንድ የቁርአን ክፍልን የምናፈርስበት ይሆናል። ለማንኛውም እስከ ፍጻሜ ድረስ ተከታተሉ። እንዳልኳቸው ይህን ቪዲዮ አትሊስት ለብዙዎች ሼር እናድርገው። ወንድማችን ቴዶ እንዲህ ይላል። በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው። እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። አረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሃሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለው። ሃሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። ሁላችሁም ባዩት ዛሬም እፎይ ነኝ እያላችሁ ጻፉ። በጣም የሚያሳዝነው ነገር እሱ ነው። ከዩኒቨርሲቲ ደረጃ ድረስ የንግግር ነፃነት አለ ተብሎ የሚታሰብበት፣ የሀሳብ ልዕልና አለ ተብሎ የሚታሰብበት ዩኒቨርሲቲ ላይ እንዴት የገሌን ፕሮፋይል ፒክቸር ታደርጋለህ ተብሎ ማባረር ደረጃ ከደረሰ እውነትም እየሞተ እንደሆነ ማሳያ ነው። እስቲ አንዱ ኡስታዝ በመስኪናቸው ላይ እንዴት አድርገው እንደሚናገሩ እንስይና በአንድ ማስረጃ ዲስፕሩቭ እናድርገው። አንድ ድለቢስ ከሰሞኑ ፀሐይን በፍታ አጠፋለሁ ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች፣ እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሰለዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚ ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي الله የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። እናቁሙ። ለስብከት ስላልሆነ የመጣ ነው። ግን እስቲ ይህ ኡስታዝ የተናገረውን ነገር እናፈርሰው። አሁን በጣም የተናደረበት ነገር ኢትዮጵያዊ ሆኖ እንዴት ፀሐይ ሊያጨልም የሚያሳዝን ሁኔታ ደግሞ እስቲ ከሐዲሳቸው እናሳያቸው።
ሳሒህ አልቡኻሪ 1596 ላይ እንደዚህ ይላል። አቡ ሁረይራ ነው ናሬት ያደረገው ወይ ደግሞ የተረከው አቡ ሁረይራ ነው። አላህ አፖስትል ሰይድ አላህ መልእክተኛ እንዲህ አሉ፣ ዱስ ሰዋቀት አህማም ቲን ሌግድ ማን እግረ ቀጭን ሰው ፍሮም ኢትዮጵያ ዊል ዲሞሊሽ ተካባ ካዕባውን የሚያፈርሰው መካ ያለውን ካዕባ ይሄ በነገር ሱና.com ነው የነሱ ድረገጽ ላይ ካዕባውን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ይላል። ምናልባት እፎይ ይሆን አላቅ፣ ግን ካዕባን የሚያፈርሰው ሰው የሚነሳው ከየት ነው አለ? ከኢትዮጵያ ነው። ሳሒህ አልቡኻሪ 1596 ላይ ሳሒህ ሱናን አልነሳኢ ደግሞ 2904 ላይ ይላል the messenger of አቡ ሁረይራ ነው ተራኪ the messenger of Allah ሳሒህ ነው። በረጋችን ላይ ዳዒፍ ነው ተቀባይነት የለውም እንዳይሉት ተቀባይነት ያለው ሐዲስ ነው፣ ሳሒህ ነው። the messenger of Allah said the Kaaba will be destroyed by ሰዋቀተ ወይ the one with thin leg ቀጭን እግር ባለው ኢትዮጵያዊ ከኢትዮጵያ የሚነሳ እግረ ቀጭን የሆነ ያ ሰው ይላል አይደል ካዕባውን ያፈርሰዋል አይደል። ስለዚህ ካዕባውን ያፈርሰው ከኢትዮጵያ ነው። ይሄው ያለ ማስረጃዎችን መቀጠል እንችላለን። ታሳውሳላችሁ የሆነ ጊዜ ላይ ትግራይ ላይ ረብሻ በተነሳ ላይ ሳላ የድሬዳዋ ከንቲባ እንዳለው እግረ ቀጭኖች ይነሳሉ የተባሉት ነው ትግራዮች ናቸውና ከዚህ እንደው መጥፋት አለባቸው ጭምር እስኪል ነበርና በጣም ያሳዝናል። ስለዚህ ካዕባን የሚያፈርሰው ኢትዮጵያዊ ከሆነ እስልምና ሊያጠፋ የሚችለው ትምህርት ምንድነው ማለት ነው? የሚነሳው መከት ነው ማለት ነው ከኢትዮጵያ ነው። ስለዚህ ኢትዮጵያ እውነት ያላት ሀገር ናት። ለዛ ይመስለኛል ይሄ ሁሉ መከራ እየበዛባት ያለው። መምህራችን ዘመድኩን ጋር አይደለም ቢላልን መጽሐፍ ቅዱስ እኮ አልተቃወሙም፣ መጽሐፍ ቅዱስ አልተረከውም፣ ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው ሐዲሱ ላይ ነው። ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው። ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው። ድምፁ በገነት ተሰምቷል ሲል አልተሰማም ኮቴው ነው አለ። በድምፁ የተጠራው ሲል አይደለም ባሪያ ስለሆነ ነው። በቃ እሱ ተነስቶ ይቀስቅሰን የባሪያ ስራ ነው ተነስቶ ይበል። ባሪያው ደግሞ ራሱ ባክሸኘኝ ሲል አይቷል። ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣውን በመጽሐፍ መመለስ ነው። እፎይ ያደረገው ነገር የለም። የእፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው? ለየትኛው እድሜ ነው? ለየትኛው ጊዜ? ስለዚህ የተደበቀውን ነገር እሱ በግልጽ አነበው። ትልቁ የእፎይ በደል የተጻፈው መጽሐፋቸው ማንበቡ ነው። ትልቁ ችግር እሱ ነው። እስቲ ያኛው ትናንትና ያቀረብኩላቸው አንድ ቪዲዮ ነበረ። እፎይ ጀግና ነው፣ እፎይ ጀግና ነው፣ እፎይ ጀግና ነው የሚለው በጣም ሙስሊሞች መናሽ ላይ እያበሳጫቸው ይገኛል መሰለኝ። እስቲ እንስማው። እፎይ ጀግና ወንድ ነው፣ እፎይ ጀግና ወንድ ነው፣ እፎይ ጀግና ወንድ ነው እያወራኑ እያስፈራሩኝ እንገላለን እናርዳለን እያሉኝ። አው ገዳዮች ናቸዋ። ገዳይ ሰው ሁልጊዜ ይኸውልህ እንደዛ ነው የሚለው። ገዳይ ነው። የእናንተ ስራ መግደል ነው ስራችሁ። በቃ እዚህ ጋር አንተ ቤት ያሉትን ገዳዮች ናችሁ እኔ ቤት ያላችሁ ሰዎች ብለህ 30 ጊዜ በል። እኔ ቤት ያላችሁ ገዳዮች ናቸው፣ እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው። እፎይ የሚቀጥለው 5 ዓመት ሪከርድ ይገዛል። እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። እፎይ የሚቀጥለው 5 ዓመት ኢትዮጵያን ያስተዳድራል። ይህንን ቪዲዮ በምስሉ ላይ ለምትመለከቱትና ሌሎችም ሙስሊም ወንድም እህቶቻችን ትልልቅ ፎሎወር ያላቸው ነገር ግን የነብዩ መሰደብ አለይሂ ሰላቱ ወሰለም የማያሳስባቸው ሰዎች አድርሷቸው። ሙስሊም ወንድሜ ነህ፣ አከብርሃለሁ። አንዳንዴ ጥሩ ቦታዎች አገኘሃለሁ፣ እንዲሁም ደግሞ አንዳንዴ የረከሱ ቦታዎች ላይ ራስህን ታረክሳለህ። ጥሩ አይደለም ላንተ። እዚህ ሶሻል ሚዲያ ላይ የምታገኙት ቁራጭ ሳንቲም በልመና የምታመጡት ገንዘብ ከነብዩ አለይሂ ሰላቱ ወሰለም ክብር እንዴት ሊበልጥባችሁ ቻለ? በነገራችን ላይ እስካሁን ድረስ እየጠየቅን ያለ ነው። እፎይ ያለ ማስረጃ ያወራበት ቦታ ካለ እባካችሁ ስጡንና እኛም እፎይ እንቃወሙ። ግን ማስረጃ እያቀረበ የተናገረውን ነገር ግን ነብያችንን ሰደበ ብሎ ማለት ከባድ ይመስለኛል። እስቲ የእናንተ ኡስታዞች እንዴት ናቸው የሚለውን ነገር እንዴት አድርገው ሲጋጫሉ? አንዱ በነገራችን ብዙ ጊዜ ሙስሊሞች ጋር የሚያጨቃጭቀው አላህ እግር አለው ወይስ የለውም የሚለው ነው። እኛ ክርስቲያኖች ንግግር አይደለም የራሳቸው ንግግር ነው። እንስማ። ሁለት ቀኝ እጆች አሉት። ነዓም ፊል ሐዲስ ጃ አላህ ሱብሓነሁ ወተዓላ ሁለት ቀኝ እጆች አሉት ተብሎ ሐዲስ ላይ መጥቷል። ያ ማለት ግን ሊትራሊ ሁለት ቀኝ እጆች አሉት ማለት አይደለም።
በዚህ እንደዚህ ሊትራሊ የሚፈታ ከሆነ ሶ ማች ጥቅሶችን እያመጣን እኛ ምን ሞግታለን? ግን ሊትራሊ ያ ማለት ሳይሆን ቢሊዮን ይወል በረካ በጥሩ ነገር በመስጠት ቀኝ እጅ በቸርነት ስለሚታወቅ በጥሩ ነገር ስለሚገለጽ ሁለቱም በቀኝ ተገልጠዋል። ኢትዮጵያ ውስጥ ያሉ የቲክቶክ ሙስሊም አቃቢ እምነት እንሰራለን ለሚሉ ምላሽ አልሰጥም ካሁን በኋላ ማለት ነው። እና አላህ ምን እንደሆነ ኡስታዞቻቸው በሁለተኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አንሳቅ ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ Subhanahu Wa Ta'ala በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያኔ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። He has a hand but not like yours and mine, 5 fingers with nail and with this, not like that. He has a hand, yes he has a hand. How he has a hand? walam yakul lahu kufuwan ahad. There is nothing like him. How will he do it? Allahu alam. He will do it for sure. Quran says he hold it in the right hand, he will hold it in the right hand. How he will hold it with 5 fingers or 6 fingers, I don't know. On the day of judgment, inshallah, you and I will witness that. Allah described in the Quran that he has a face. Allah described in the Quran that he has 2 hands. And both of Allah's hands are right hands. We believe that both of the hands of Allah are what? The hadith says very clearly that both his hands are right. The saq here refers to Allah's shin. So he has a leg. The Quran says that Allah has one eye. Read Surah Qalam, Surah number 68, ayat number 42. The shin of Allah is mentioned. When Allah mentions in Surah Al-Qalam that he has a shin, a leg, يَوْمَ يُكْشَفُ عَنْ سَاقٍ وَيُدْعَوْنَ إِلَى السُّجُودِ فَلَا يَسْتَطِيعُونَ. This shin, this leg, belongs to Allah. And the authentic hadith in al-Bukhari confirms this. And madhab Ahlus Sunnah wal Jama'ah, from the Prophet ﷺ to the companions, to the Tabi'een, to the Tabi'it Tabi'een, all agree upon this. Some Muslims believe that Allah has an arm or a leg as stated in the Quran. How can this be correct? Isn't it? This is attributing human qualities to Allah subhanahu wa ta'ala. You know, subhanallah, Brother Tahir, you just answered yourself in the beginning when you said some Muslims believe that Allah has an arm or leg as it is stated and mentioned in the Quran. So if it is stated in the Quran, what other proof do you need? በቃ ስለዚህ ምሳሌያዊ አይደለም አለ ያ አንዳንድ ድሮም ራሱ ያቀጫል። አሁን ይሄን ፎይ ይሄው የናንተ ኡስታዞች እኮ እንዲህ አለ ሲሉት ይናደዳሉ። ይሄ ሁሉ ብዙ ሼኾች ስታያቸው ዓሊሞች ስታያቸው አሁን አቀፍ የሚታወቁ በጣም ትልልቅ ኡማዎች ናቸው እንደያሉ ነው። ስለዚህ የኛዎች ጥባዎች ደግሞ አይ ምሳሌ ሊሉ ይፈልጋሉ። አንደኛው ኡስታዝ ደግሞ አይ ምሳሌ ባይለም እስልምና ያለ ግጭት ሄዱ ቢሉት ደግሞ ይሄን እናዝናለን። እስቲ ሌላኛው ኡስታዝ ደግሞ እንመልከት። እፎይ የተባለ የተረገመ ልጅ ነብያችን ሰለላሁ ዐለይሂ ወሰለምን ተሳድቦ ብዙ ሙስሊሞች ስሜታቸው ተጎድቷል። በዚህም የተነሳ የጎዳና ኢፍጣር ላይ ሄደው ይህን ሰው መቃወም ይፈልጋሉ። አላህ የነሱ አምላክ እኛ ምን ብሎ ይሳደባል? ዶንቆሮ፣ ዲዳዎች፣ እውሮች ብሎ ይሳደባል። እኛ ያለ ማስረጃ እናወራም፣ እፎይም ያለ ማስረጃ ያወራም። እንዲህ ብሎ ይናገራል ሱራ 2:18 ላይ እነሱ ዶንቆሮች፣ ዲዳዎች፣ እውሮች ናቸው፣ ስለዚህ ከነርሱ እንዴት ይመለሳሉ ብሎ አላህ በእኛ ላይ ያላግጣል። እናመሰግናለን። መጋቢ ሐዲስ ሸቶ ትንሽ ካስተማሩት ነገር ደግሞ እንዲህ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድንገተኛ ጥሪ በአጋጣሚ የደረሰባችሁ ወገኖቻችን፣ የወገኖቻችን ቤተሰቦች ይህን ጉዳይ አክብራችሁ ለሽኝቱ በዚህ የተገኛችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በሐዘናችንም ሆነ በደስታችን ጊዜ፣ በትርፋችንም ሆነ በኪሳራችን ጊዜ፣ በጤንነታችንም ሆነ በበሽታችን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው
ትናንት ልክ የነበረው ዛሬም በትክክል እየሰራ ያለው ለዘላለምም በስራው እንከን የማይገኝበት በፍርዱ አድሎ የማይገኝበት በሚሰራው ነገር ሁሉ ከጥንት ዛሬ ለዘላለም ልክ የሆነው አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እግዚአብሔር ይመስገን። በርሱ ሁላችሁ ድገሙት። ማን ይመስገን? ምን ስላደረገ? ሁሉንም ነገር ስላደረገ። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈላቸው መልእክት በምዕራፍ 11 በመጨረሻዎቹ ቁጥሮች ላይ ኦ እሙቅ ለብዕለ ጥበቢሁ ለእግዚአብሔር ወአእምሮቱ የእግዚአብሔር የእውቀቱ ጥልቀት የጥበቡ ምጥቀት አይመረመርም። አልቦ አሰር ለፍኖቱ ለባህሪው ምርመራ የለውም። መርምሮ የእግዚአብሔር ስራ ይሄ ነው፣ የእግዚአብሔር ስራ እንደዚህ ነው ብሎ አስተያየት መስጠት አይችልም። በዘመናት በጊዜያት በቦታዎች ሁሉ አይሳሳትም። አማካሪ አያሳስተውም፣ ገንዘብ አያሳስተውም፣ ስልጣን አያሳስተውም፣ መልክ አያሳስተውም። ሀብታም ነው ልፍረድለት፣ ድሃ ነው ልፍረድበት፣ ጤነኛ ነው ልቀበለው፣ በሽተኛ ነው ላባረው፣ መልከ መልካም ነው ልንከባከበው፣ መልከ ጥፉ ነው ልግፋው አይልም እግዚአብሔር። ትናንት ልክ ነበር እግዚአብሔር አይሳሳትም። ዛሬ ልክ ነው እግዚአብሔር አይሳሳትም። ለእግዚአብሔር ለዘላለም ልክ ነው እግዚአብሔር አይሳሳትም። ስለዚህ እንዲህ አይነት አምላክ ስላለን አሁንም ስሙ ይክበር ይመስገን። እንግዲህ ምዕመናን እግዚአብሔርነቱን ከሚያሳይባቸው አሰራሮች አንዱ ይሄ ነው። እንግዲህ አዳም ከገነት ከተባረረበት ጀምሮ ባልጠግባይነታችን በስግብግብነታችን ያለን ይበቃናል ባለማለታችን ያለን አመስግነን ከመጠቀም ይልቅ በሌለን ነገር ላይ በመጎምጀት ጊዜያችን የምናጠፋ በመሆናችን አዳም ከገነት ከተባረረበት ጊዜ ጀምሮ የሞት ሞት ትሞታለህ ብሎ ከተፈረደበት ጊዜ ጀምሮ የሰው ልጅ ይተከላል፣ ይነቀላል፣ ይዘራል፣ ይታጨዳል፣ ይሄዳል፣ ይመጣል፣ ይወለዳል፣ ይሞታል፣ ይሾማል፣ ይሻራል፣ ይከስራል፣ ያተርፋል፣ ጤነኛ ሆኖ ይኖራል፣ በሽተኛ ሆኖ ይኖራል። ስለዚህ በእነዚህ ነገሮች ሁሉ አሁንም በድጋሚ ማን ይመስገን? እግዚአብሔር ይመስገን። ለዚህ ነው መጽሐፍ ቅዱስ የተጻፈው ወገኖቻችን። በእርግጥ ልባችን ተመቷል፣ ልባችን ተመቷል፣ እንባችን ፈሷል፣ አዝነናል። እውነቱን ለመናገር እንደገና ዳቦ ከላይም ከታችም በሳት በምንንገበገብበት ወቅት እንደ አይነት ተጨማሪ ቤንዚን በመጨመሩ እናዝናለን፣ ከፍቶናል፣ አንብተናል፣ ተሰብረናል። ነገር ግን ስብራታችን የሚጠግን እንባችንን የሚያብስ ቁስላችን የሚፈውስ ጨለማውን በብርሃን ሞቱን በሕይወት በመቃብር ላይ ትንሣኤን ያወጀ በሞት ላይ ሕይወትን የሰበከ በቁስል ውስጥ ፍቅርን የሰበከ ሰማይን የከፈተ በሰማይ እየኖረ እኛን በምድር እየጠበቀ ያለ ትናንት እረኛችን ዛሬ እረኛችን ለዘላለም እረኛችን ኢየሱስ ክርስቶስ በመካከላችን በመሆኑ እንባችን እንደሚደርቅ ቁስላችን እንደሚፈወስ እንባችን እንደሚታበስ ጉለታችን እንደሚሞላ ተስፋችን እንደሚለመልም እርግጠኞች ነንና አሁንም በድጋሚ ማን ይመስገን? እግዚአብሔር ይመስገን። ኢዮብን ሁላችሁም ታውቁታላችሁ። በመጽሐፍ ቅዱስ ተጽፏል። ወገኖቻችን መጽሐፈ ኢዮብን ስታነቡ ቁጥር 1 ላይ ስለ ኢዮብ የተነገረው ነገር ይገርማል። ኢዮብ ቀና፣ ፍጹም፣ ደግ፣ ጻድቅ፣ እግዚአብሔርን የሚፈራ በልቡ ሁሉ ከክፋት የራቀ 10 ልጆች የነበሩት ልጆቹን ሰርቶ ቀጥቶ መክሮ የሚያኖር እግዚአብሔር እንዲፈሩ ቤተሰብ እንዲያከብሩ ለህብረተሰቡ እንዲታዘዙ ሕሊና እንዲኖራቸው ጭንቅላት ብቻ ሆዳቸው ብቻ ሳይሆን ጭንቅላታቸው እንዲሞላ ምግብ ብቻ ሳይሆን ጥበብ አብልቶ ያሳደገ የሚገርማቸው ኢዮብ ልጆቹ በንግግር በተግባር እንዳይሳሳቱ አስተምሯቸዋል። አንድ ቀን ግን ምን ይላል መጽሐፉ? ምናልባት ንግግራቸውን እሰማለሁ፣ ስራቸውን አያለሁ፣ ነገር ግን በማላየው በልባቸው እግዚአብሔርን አሳዝነው እንደሆነ እንዳያሳዝኑ አሳዝነውም ከሆነ እግዚአብሔር ይቅር እንዲላቸው እያለ ኢዮብ መስዋዕት ይሰዋ ነበረ። ኢዮብ ጻድቅ ነው። ኢዮብ ፍጹም ነው። ኢዮብ ቀና ነው። ለድሃው መና እንጀራ፣ ለሽማግሌው ምርጉዝ፣ ለዓይነ ስውሩ ብርሃን ነበረ። ቤቴ ለሁሉ ክፍት ነበረ። ደካማውን አሳርፌአለሁ፣ የተራበውን አብልቻለሁ።
አባታችን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን፣ ቃለ ሕይወትን ያሰማልን። አባታችን የዛሬ ስንክሳር ደግሞ እንመልከት በጥቂቱ። ነገ መጋቢት 9 በደጃቸው የተቀበረን አፈር የማያስበሉ ታላቅ ቃል ኪዳን ያላቸው ጻድቅ የአምላካቸውን የኢየሱስ ክርስቶስን መከራ ለማሰብ ገዳመ ቆሮንጦስን የመሰለ ታላቅ ዋሻ ፈልፍለው በዛ ራሳቸውን ሲያሰቃዩ የኖሩ ራሳቸውን በችንካር እየቸነከሩና እያቆሰሉ ቆስሎ ደግሞ ትል ሲተላ ትሉን ለሰማይ አዕዋፍ ሲመግቡ የነበረ እግዚአብሔር ወልድ የተገረፈውን ግርፋት እያሰቡ በየቀኑ 3000 ይሰግዱና 3000 ደግሞ ራሳቸውን ይገርፉ የነበረ የክርስቶስን መቸንከር እያሰቡ እጅና እግራቸውን ደረትና ሆዳቸውን በብረት ይቸነክሩ የነበረ ጎኑን በጦር መወጋቱን አስበው በጦር የራሳቸውን ጎን አጥንታቸው እስኪሰበር ይወጉ የነበረ ሐሞትና ከርቤ መጠጣቱን አስበው እሳቸው መራራ ይጠጡና እንክርዳድ ሲመገቡ የኖሩ ሞቱን አስበው ራሳቸውን መግደል ቢሳናቸው ደም እንባ ያለቅሱ የነበረ ይህንን ሁሉ እያደረጉ ሲኖሩ የወዳጆቹን ድካም የማይዘነጋ የሰውን የድካሙን ዋጋ ፈጽሞ የማያስቀር አምላክ የሰማይ ሰራዊትን አስከትሎ መጥቶ መገረፍህ ስለኔ መገረፍ ይሁንልህ፣ መቁሰልህ ስለኔ መቁሰል ይሁንልህ፣ የደምህ መድማትም ስለኔ ደም መፍሰስ ይሁንልህ፣ መቸንከርህ ስለኔ መቸንከር ይሁንልህ፣ ሞትህም ማልቀስህም ስለኔ ሞት ማልቀስ ይሁንልህ በማለት ከዚህ ከአንተ ቦታ መጥቶ የተሳለመውን እኔ እምርልሃለሁ። ነፍሱ በአንተ ቃል ኪዳን ምክንያት የማይማረውን ሰው ወደ አንተ ቦታ ለመሳለምም ንስሐ ለመግባትም ለመቀበርም ሆነ ስጦታ እንዲሰጥ አላስደርስብህም አላቸው። ከዕለታት አንድ ቀን አባታችን ቅዱሳንን ለመሳለምና ለመጎብኘት ወደ ዋልድባ ገዳም ሂዶ እያለ እግዚአብሔርን የምትፈራ አንዲት መነኩሲት ሴት ወደ እርሱ መጣችና እጅ ነሳችው፣ እግሩንም ሳመችው። አይነ ስውር ነበረችና የእግዚአብሔር ሰው ወደኛ መምጣት መልካም ነው፣ ሰላም ለአንተ ይሁን አለችው። የእግዚአብሔር መልአክ አስቀድሞ ነገረኝ፣ የእግዚአብሔር ካህን የተመረጠ ሰው ይመጣል፣ እርሱም ይናዘዝሻል አለኝ አለችው። ይህንን ስትናገር አባታችን ይህችን አይነ ስውርና ጻድቅ ሴት ከራስ ጸጉሯ እስከ እግር ጥፍሮቿ በወርቅ ልብስ ተሸልማ በመስቀል ምልክት የተሰራ የብርሃን አክሊል በራሷ ላይ ደፍታ ቅዱስ ሚካኤልና ቅዱስ ገብርኤል በቀኟና በግራዋ እየጠበቋ ታያት። በጣም ይገርማል። አባታችን መልከጼዴቅም ይህንን ባየ ጊዜ አደነቀ። እኔን እንደ ጻድቅ ሰው አታስመስኝ፣ ለሴቶች ንስሐ መስጠት ቢቻላቸውስ ኖሮ እኔን ባናዘዝሽኝ ነበር አላት። ባስጨነቀችውም ጊዜ ንስሐ ሰጣት። ወገኖቼ ይህቺ ጻድቅ ሴት ንስሐ የገባችው ኃጢአት ስለሰራች አይደለም። በቅዱስ ሚካኤልና በቅዱስ ገብርኤል የምትጠበቅ ይህቺ ቅድስት ሴት ንስሐ የገባችው እኮ በቃልህ የተናዘዘውን ምሬልሃለሁ ብሎ የሰጠውን ቃል ኪዳን ስለምታውቅ ነበር። ይህቺ ጻድቅ ሴት ለንስሐ እንደዚህ ከተፋጠነች እንደኛ ያለው ኃጢአተኛማ እንዴት አይፋጠንም? እሳት ወርቅን ከሚያጠራው በስተቀር ምን ሊያደርገው ይችላል? ንስሐውን በእሳት ወርቁን ደግሞ በሰው መስሉት። የትኛውንም ያህል ኃጢአት ብንሰራም ንጹህ ብንሆንም ንስሐ በገባን ቁጥር እሳቱን ወርቁ እንደሚያጠራው ሁሉ እኛንም ንስሐ ልክ እንደዛው ያጠራናል። ወደ ቀደመ ነገራችን እንመለስና የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን የተረጎመውን ያስተረጎመውን ምሬልሃለሁ፣ ከአንተም ጋራ ርስት ሰጠዋለሁ። ስምህን የጠራ መታሰቢያን ያደረገ በእጅህ የተጠመቀ እንዲሁም ደግሞ በአንተ የተናዘዘ እምርልሃለሁ፣ ከአንተም ጋራ ርስት ሰጠዋለሁ። ለምህረት ያላዘጋጀኋትን ነፍስ ደጅህን አትሳለምም። ከኃጢአተኛም ወገን አንተ ስለ እነርሱ ከለመንከኝ እምርልሃለሁ የተባሉት እኒህ ክህነታቸው እንደ ዘለዓለም ካህን እንደ ሳሌሙ ንጉሥ እንደ መልከጼዴቅ የሆነላቸው የብሔረ ብፁዓን ሰዎች እንኳን በክህነታቸው ምክንያት መጥተው ንስሐ የሚገቡላቸው ታላቁ አባታችን አቡነ መልከጼዴቅ ዘሚዳ ነገ መጋቢት 9 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ የዚያ ሰው ቢለን ግንቦት 4 ቀን በዕረፍት በዓላቸው ሙሉ ታሪካቸውን የምናይ ይሆናል። ከአባታችን ከአቡነ መልከጼዴቅ ረድኤት፣ በረከት፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። እናመሰግናለን ወንድማችን። እግዚአብሔር አምላካችን የረጅም ከጤና ጋር ይስጥልን። አንድ ቪዲዮ ልጋብዛችሁ። ይህ ቪዲዮ ትንሽ ሰፋ ሊል ስለሚችል በደንብ አድርጋችሁ ብትመለከቱ ደስ ይለኛል። መሐመድ ሐሰተኛ ነብይ ነው የሚል ነው። በደንብ አድርገው ከራሳቸው መጽሐፍ ብቻ የተሰናዳ ጽሁፍ ነው። ብትመለከቱት ደስ ይለኛል። ቪዲዮ ይጠቅማችኋል። እውነት ለመናገር በጣም ጠቃሚ መረጃ ስለሆነ ያቀረብኩላችሁ። እስከ ፍጻሜ ድረስ ተከታተሉት። እሱም ምንድነው? የዛሬው ርዕስ የሙስሊሞቹ ነብይ መሐመድ በራሱ አንደበት ሐሰተኛ ነብይ መሆኑን እንደመሰከረ ታውቃላችሁ። አሁን ቀጥለን የምንመለከተው ይሆናል። የሙስሊሞቹ ነብይ መሐመድ በራሱ አንደበት
ሐሰተኛ ነብይ መሆኑን መስክሯል። በማስረጃ የምንመለከት ይሆናል ማለት ነው። ከዛ በማስረጃ ከተመለከተን በኋላ ሙሉ የታሪኩን ባግራውንድ ነገራችሁና አንዳንድ መጨረሻ ላይ አንዳንድ ሪማርኮችን የምንሰጥ ይሆናል። አሁን እንደ ማስረጃ የምንጠቅሰው መጽሐፍ ምንድነው? ታሪክ አልታበሪ የሚባለው መጽሐፍ ነው። አሁን ስክሪኑ ላይ እንደምትመለከቱት ዘ ሂስትሪ ኦፍ አልታበሪ የሚባል መጽሐፍ ነው። የመሐመድና የሌሎቹ የእስልምና ነቢያትን ያው እንግዲህ እነሱ ነቢያት ናቸው ብለው የሚያምኗቸውን ነቢያት ግለ ታሪክ ዘገባ የሚዘግብ መጽሐፍ ነው። 40 ቮሊዩም ያለው መጽሐፍ ነው። በአልታበሪ የተዘገበ መጽሐፍ ነው እና ለዛሬ ውይይት የምንጠቅሰው ቮሊዩም 6 ላይ ያለውን ታሪክ ነው። መሐመድ አትመካ የሚለው ቮሊዩም 6 ነው እና እሱን ምንጠቅስ ይሆናል ማለት ነው። እዛ ላይ ነው ማስረጃው ያለው። ከዛ በኋላ ሪማርኮች ምንሰጥ ይሆናል ማለት ነው። አሁን ወደ ማስረጃው እንግባ። መሐመድ በራሱ አንደበት ሐሰተኛ ነብይ መሆኑን ወደ መሰከረበት ማስረጃ እንግባ። አሁን ስክሪኑ ላይ እንደምታዩት ገጽ 111 ነው። ታሪክ አልታበሪ ወይም ሂስትሪ ኦፍ አልታበሪ ቮሊዩም 6 ፔጅ 111 ስክሪኑ ላይ እንደምትመለከቱት 111 ነው እና ሙሉ ፓራግራፉን አነበዋለሁ። በቀይ የተሰመረበትን ዋናው ነጥብ እሱ ስለሆነ በቀይ የተሰመረበትን ፓራግራፍ አነበውና ከዛ በኋላ ተርጉመነው ከዛ ባግራውንድ ታሪኩን ተመልክተ መጨረሻ ላይ ሪማርክ እንሰጣለን። እንደዚህ ይላል በቀይ የተሰመረበት ፓራግራፍ ዛት ኢቭኒንግ ጌብሪኤል ኬም ቱ ሂም ኤንድ ሪቪውድ ሱራ ዊዝ ሂም። ገብርኤል ያ ምሽት ወይም ደግሞ ከሰዓት በኋላ ላይ ገብርኤል ወይም ጅብሪል ወደ መሐመድ ይመጣና ሱረቱን ነጅምን ሪቪው ማድረግ ይጀምራሉ፣ ማየት ይጀምራሉ ጅብሪልና መሐመድ። and when he reached the two phrases which Satan had cast upon his tongue he said ወደ እነዛ ሁለቱ ሐረጋት ወይም ደግሞ አያዎች ሰይጣን በመላሱ ላይ ሰይጣን በመሐመድ ምላስ ላይ ወደ ጣላቸው ሁለቱ ሐረጋት ሲደርሱ he said ገብርኤል ነው እንግዲህ ጅብሪል ነው እንግዲህ የሚለው I did not bring you these two እነዚህን ሁለቱን አላመጣሁልህም ይለዋል ጅብሪል ለመሐመድ። ዜን በቀይ ተመልከቱ፣ በቀይ የተሰመረው ምን እንደሚል ዜን ዘ ሜሴንጀር ኦፍ ጋድ ሴድ የአላህ መልክተኛ አለ መሐመድ ማለት ነው I have fabricated things against God በአምላክ ላይ ነገሮችን ቀጣጥፌያለሁ ዋሽቻለሁ። በአምላክ ላይ ነገሮችን ቀጣጥፌያለሁ ወይም ዋሽቻለሁ። and have imputed to him words which he has not spoken ያልተናገረውን ያላለውን ነገር ብሏል ብያለሁ፣ ያልተናገረውን ነገር ተናግሯል ብያለሁ ይላል መሐመድ ማለት ነው። አምላክ ያላለውን ነገር ብያለሁ፣ እሱ ያላለውን ነገር ብሏል ብያለሁ፣ ያላለውን ነገር እንዳለ ተናግሬያለሁ ብሏል ብያለሁ። በእርሱ ላይ በአምላክ ላይ ማለት ነው ነገሮችን ቀጣጥፌያለሁ፣ ፋብሪኬት አድርጌያለሁ፣ ፈጥሬ ተናግሬያለሁ ይላል ማለት ነው መሐመድ። ስክሪኑ ላይ እንደምታዩት ታሪክ አልታበሪ ቮሊዩም 6 ፔጅ 111 ስክሪኑ ላይ እንደምትመለከቱት። ከዚህ በላይ ሐሰተኛ ነብይነት አለ? ከዚህ በላይ ሐሰተኛ ነብይ መሆንን መመስከር አለ? ሐሰተኛ ነብይ ማለት ምን ማለት ነው? ሐሰተኛ ነብይ ማለት እኮ አምላክ ያላለውን ነገር ብሏል ብሎ መናገር ነው። አምላክ ያልገለጠለትን ነገር አምላክ በላል ያለውን ነገር ብሏል ብሎ መናገር እኮ ነው ሐሰተኛ ነብይነት ማለት። ሐሰተኛ ነብይነት ማለት ያ ነው። ከዚህ በላይ ሐሰተኛ ነብይነት ስለሌለ ማለት ነው። ስለዚህ መሐመድ በአምላክ ላይ ነገሮችን ቀጣጥፏል። አምላክ ያላለውን ነገር ብሏል። አምላክ ያላለውን ነገር አምላክ ብሏል ሳይል ማለት ነው። አምላክ ሳይል ብሏል መሐመድ ሐሰተኛ ነብይ ነው። ሐሰተኛ ነብይ ነው። ከዚህ በላይ ሐሰተኛ ነብይነት ስለሌለ ማለት ነው። ከዚህ በላይ ሐሰተኛ ነብይነት ስለሌለ ሙሉ ታሪኩን ምንድነው? የዚህ ታሪኩ ባክግራውንዱ ምንድነው ስንል ታዋቂ የሆነ ሰይጣናዊያኑ አንቀጾች ወይ ደግሞ ዘሴታኒክ ቨርሰስ የሚባለው ታሪክ ነው። አላት አሉዛና መናት አማላጆች ናቸው ብሎ የተናገረበት ታሪክ ነው። ኦኬ ከላይ ጀምሮ ስታነቡት እንደዚህ ይላል። አልቃሲም ቢን አልሐሰን አልሁሴን ቢን ዳውድ ሀጃ አቡ ማሻር መሐመድ ቢን ካብ አልቁረይዚ እና መሐመድ ቢን ቃይሴ ኢስናዱ ነው የዘገበ ያለው። ዘ ሜሴንጀር ኦፍ ጋድ ዋስ ሲቲንግ ኢን አ ላርጅ ጋዘሪንግ ኦፍ ቁረይሽ የአላህ መልክተኛ ብዙ ቁረይሾች በተሰበሰቡበት ቦታ ተቀምጦ ነበረ። ዊሽንግ ዛት ዴይ ዳት ኖ ሬቨሌሽን ውድ ካም ቱ ሂም ፍሮም ጋድ ዊች ውድ ኮዝ ዘም ቱ ተርን አዌይ ፍሮም ሂም እነሱን ከእርሱ የሚያርቅ መገለጥ ከአላህ ዘንድ ባልመጣ ብሎ እየተመኘ ነበር። በቃ እነሱን የሚያርቅ እነሱን የሚያሽሽ መገለጥ ባልመጣ ብሎ እየተመኘ ነበር መሐመድ። ከዛስ ዜን ጋድ ሪቪልድ ከዛ አላህ አወረደ ምን ብሎ by the star when it sets your comrade does not err nor is he deceived in the messenger recited it until he came to ይሄንን አንቀጽ ተናገረና ሱረቱን ነጅም ላይ ያለው አንቀጽ ተናገረና then the messenger of Allah recited it until he came to ልክ እስከ እነዚህ ዘገበና
ሃቭ ዩ ቶት አፖን አላት ኤን አሉዛ ኤን መናት ዘሰርድ ዚያዘር ስለ አላት ስለ አሉዛና ስለ መናት ስለ ሶስተኛይቱና ስለ ሌላይቱ አስበሃልን የሚለው ቦታ ላይ ደረሰ። ዜን ሰይጣን ካስት አፖን ሂስ ታንግ ቱ ፍሬዝስ ሰይጣንን በምላሱ ላይ አስቀመጠ። መሐመድ ላይ ሰይጣን መሐመድ ላይ ቃላትን ጣለበት ማለት ነው። ተመልከቱ። ዲስ አር the high flying cranes verily their intercession is to be desired እነዚህ የሚበሩ ወፎች ናቸው አማላጅነታቸውም ተስፋ ይደረጋል ብሎ ተናገረ ማለት ነው መሐመድ። የሰይጣንን ቃል ማለት ነው። በዛ ሰዓት ላይ መሐመድ የሰይጣን ነብይ ነበር። ምክንያቱም የሰይጣንን ቃል ነው የተናገረው። በዛ ሰዓት በፊት ስለነበረው ነገር አላወራንም፣ ከዛ በኋላ ስለመጣው ነገር አላወራንም። በዛ ሰዓት ላይ መሐመድ የሰይጣን ነብይ ነበር። የሰይጣንን ቃል ስለሆነ ያስተላለፈው ማለት ነው። ምክንያቱም የሰይጣን ነብይን ባልት የሰይጣን ቃል የሚያስተላልፍ ማለት ነው። መሐመድ ያደረገው ያንን ነው። ስለዚህ የሰይጣን ነብይ ነበር በዛ ሰዓት፣ ወይም ሰይጣናዊ ነበር። ከዛ ቀጥሎ ምን እንደሚል ተመልከቱ። በጣም ነው የሚገርመው ቀጥሎ የሚለው ነገር he uttered them and went on to complete the surah ይሄን ተናገረና ከዛ በኋላ ሱራውን ጨረሰው። when he prostrated himself at the end of the surah የሱራው ማለቂያ ላይ ልክ ሱራው ሲያልቅ ሲሰግድ መሐመድ ሲሰግድ the whole company prostrated themselves with him እንዳለ እዛ አካባቢ የነበሩት ቁረይሽም አብረውት ሰገዱ። አልዋሊድ ቢን አልሙጊራ raised some dust to his forehead and bowed over that አልዋሊድ ቢን አልሙጊራ የተባለው ሰው ግንባሩ ላይ የሆነ አቧራ ቀባና አብሮት ሰገደ። since he was a very old man and could not prostrate himself ስላረጀ መስገድ አልቻለም ነበር ከማርጀቱ የተነሳ። they were satisfied with what Muhammad had uttered and said መሐመድ በተናገረው ነገር በጣም ደስተኞች ነበሩና ምን አሉ? we recognize that it is God who gives life and days እኛ ህይወትንም የሚሰጠው ሞቶ የሚሰጠው አላህ እንደሆነ እናምናለን። who creates and who provides sustenance ፈጣሪም አኗሪም አላህ እንደሆነ እናምናለን። but if these gods እነዚህ አማልክት of ours የነዚህ የኛ አማልክት intercede for us with him ከሱ ጋር የሚያማልዱ ከሆነ and if you give them a share ለነሱን ድርሻ የምትሰጣቸው ከሆነ we are with you አሉት። እናምናለን ካንተ ጋር እንሆናለን አሉት። ያኔ ነው ጅብሪል መጥቶ ይሄን ነገር አልሰጠሁም ያለው ይለዋል ማለት ነው። ይሄን ነገር አልተናገርኩም ያለው ያኔ ነው። ታሪኩ ይሄንን ነው። በዚህ ሰዓት ነው ይሄ ክስተት ከተከሰተ በኋላ ነው መሐመድ መጥቶ ጅብሪል ይሄን ያልሰጠሁም ሲለው መሐመድ እኔ በአምላክ ላይ ቀጣጥፍ ያለው ፋብሪኬት አድርጌያለሁ እሱ ያላለነውም ነገር ብሏል ብያለሁ ያለው። ያኔ ነው ሐሰተኛ ነብይነቱን የመሰከረው። ምክንያቱም ፈጣሪ ያላለውን ነገር ብሏል ደግሞ ፈጣሪ ላይም ቀጣጥፏል። ኦኬ ስለዚህ ሐሰተኛ ነብይ ነው ማለት ነው መሐመድ። ሐሰተኛ ነብይነቱን መሐመድ አምኗል ማለት ነው። ይሄ ታሪክ አሁን ያነበብኩላችሁ ታሪክ ወይ ነው የሰይጣናዊኑ አንቀስ ታሪክ ሴታኒክ ቨርሰስ የሚባለው ታሪክ በብዙ እስላማዊ ምንጮች የተዘገበ ታሪክ ነው። ዝም ብሎ እዚህ ታሪክ አልታበሬ ላይ ያለ ብቻ አይደለም። አሁን ስክሪኑ ላይ ለጥፍላችኋለሁ። በብዙ እስላማዊ ምንጮች የተዘገበ ታሪክ ነው። ኢንፋክት የሱረቱል ሐጅ ምዕራፍ 22 ቁጥር 52 አስባቡን ኑዙሉ ነው። አስባቡን ኑዙሉንም አሁን በስክሪን ላይ ለጥፍላችኋለሁ። የተረጋገጠ ታሪክ ነው። ይሄ ክስተት በተከሰተበት ክስተት ነው መሐመድ ሐሰተኛ ነብይ መሆኑን የተናገረው ማለት ነው። ወይም ደግሞ ያመነው አምላክ ያላለውን ነገር ብያለው ደግሞም በእርሱ ላይ ቀጣጥፍ ያለው ውሸታም ነበር፣ ቀጣፊ ነበር ማለት ነው። ወይም ሐሰተኛ ነብይ ነበር። ኦኬ ሐሰተኛ ነብይ ነበረ ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ደግሞ ምን ይላል ስንል መጽሐፍ ቅዱስ በዚህ ጉዳይ ምን ይላል? ዘዳግም 18:22 ላይ እንደዚህ ይላል። ስክሪኑ ላይ ተመልከቱም እንደሚል ነብዩ አንድ ነብይ ማለት ነው። ነብዩ በእግዚአብሔር ስም በተናገረ ጊዜ ተመልከቱ። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። አያችሁ መሐመድ ምንድን ነበር ያለው? ቀጣጥፍ ያለው በፈጣሪ ላይ እሱም ያላለውን ነገር ብያለሁ ነው ያለው። ተመልከቱ አምላክ ያላለውን ነገር ብያለሁ ነው ያለው። ስለዚህ መጽሐፍ ቅዱስ ምን ይላል? ያ ነገር እግዚአብሔር ያልተናገረው ነው። ስለዚህ ነብዩ በድፍረት ተናግሮታልና እሱን አትፍራው። ምን ማለት ነው? እንደ ነብይ አትቀበለው ማለት ነው። አትፍራው ማለት እንደ ነብይ አትቀበለው ነው። ሬኮግናይዝ አትስጠው፣ እውቅና አትስጠው ማለት ነው። ያ ነገር እግዚአብሔር ያልተናገረው ስለሆነ ነብዩ በድፍረት ተናግሮታል፣ እሱን አትፍራው። ስለዚህ አንድ ነብይ ነኝ የሚል ሰው እግዚአብሔር ያልተናገረውን ነገር ከተናገረ እንደ ነብይ ማንም ሰው አይቀበለውም። ወይ ምን ማለት ነው? ሐሰተኛ ነብይ ነው ማለት ነው። ሐሰተኛ ነብይ ነው። እግዚአብሔር ያላለውን ነገር ከተናገረ ነብዩ ተቀባይነት የለውም። ወይም ነብይ ነኝ የሚለው ያ ሰው ነብይ አይደለም። እንደ ነብይ ማንም አይቀበለውም። እንደ እውነተኛ ነብይ ማንም አይቀበለውም ማለት መጽሐፍ ቅዱስ እንደሚናገረው። ኦኬ መጽሐፍ ቅዱስ እንደሚናገረው እንደ ነብይ ደግሞ ማንም አይቀበለውም። ስለዚህ እኛ ክርስቲያኖች እንደ መጽሐፍ ቅዱስ አረዳድም ሎጂክሊም
የትኛውም ሰው ክርስቲያኖች አይደለም የትኛውም ሰው እንዲህ ሚልን ሰው እንደ እውነተኛ ነብይ ልንቀበል አንችልም። ማንም ሰው አይችልም። ስለዚህ ሙስሊሞች ይሄን ሐሰተኛ ነብይ እየተከተላችሁ ነፍሳችሁን አታጥፉ እንላለን። ወደ እውነተኛው አምላክ ወደ እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ ትመጡ ዘንድ የዘወትር ጸሎታችን ነው። ክርስቲያኖችም ይሄን ቪዲዮ ሼር አድርጉ፣ ኮፒ ሊንክ አድርጉ። በጣም አስፈላጊ ቪዲዮ ስለሆነ ኮፒ ሊንክ ሼር አድርጉ። ጸጋና ሰላም ይብዛላችሁ። ተባረኩ።